የጽናት ድራማ በተለመደው ሰዓት ተለቀቀ። በጣም አሪፍ ነበረ። ደስ የሚል ነገር ነበር። አዲስም ነገር ምንድነው? ሰኒ ክብሮምን እንደምታፈቅረው ሁላችንም አወቅን ማለት ነው። ግን ደግሞ አልተገላለጹም። እሱም አልነገራትም፣ እሷም አልነገረችውም። ይሄ ነገር ደግሞ በጣም ደስ ይላል። ስንፈልገው የነበረ ነገር ነው። እሷም ብቸኝነቷ በጣም ነው ተስፋ ያስቆረጣት። ግን ደግሞ ክብሮም ጋር ይዋደዳሉ። ስለዚህ ክብሮም እና ሰኒ አንድ ላይ መሆን አለባቸው ብለን ሁላችንም ሀሳብ አስተያየት ስንሰጥ ነበረ። እንደፈለግንም ደግሞ ይሆናሉ ብዬ አስባለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ቤተሰቦቼ እንግዲህ አዲስ ነገር ምንድን ነው ካላችሁ፣ አዲስ ነገር ጽናት እርጉዝ ሳትሆን አትቀርም። አማረኝ ማለት አብዝታለች እና ስለዚህ የሆነ በቃ መተኛትና የሆነ ነገር አማሬ ማለት አብዝታለች። ይሄ ነገር ደግሞ የኛ ጥርጣሬ ነው። እናንተም ይሄ ነገር እንዳያችሁ ተስፋ አደርጋለሁ። የናሆሜ እናት እንግዲህ ምሩን በግልጽ ባጠይቃትም ከዚህ ላይ ደግሞ አንቺን የምትመስል ልጅ ብትወልጂ እያለቻት ነበረ። ይሄን ነገር እንግዲህ ለሷ ማለት አልፈለገችም። ምክንያቱም ይሄን ነገር አብራርተው ለናሆሜ ቤተሰቦች የልብ መምተኛ እንደሆነች አልነገሯቸውም። ስለዚህ ይወልዳሉ እያሉ ነው በተስፋ እየጠበቋቸው ያሉት ማለት ነው። እና ይሄ ነገር ደግሞ በጣም ከባድ ነው። የናሆሜ እናት ቤተሰቦቹ ይህንን ነገር ቢሰሙ እንዴት ታገባታለህ? እሷ መውለድ አትችልም ምን ብለው ሌላ ችግር የሚያመጡና ሌላ ረብሻ የሚፈጠር ይመስለኛል። ብቻ ግን አላቅም። በቀጣይ የምናየው ይሆናል። እንግዲህ ክብሮም ዝናብ መቶት ወደ ቤት ሲመለስ ቅጣት ተቀጥቷል። እሱም ደግሞ ያው ያንቺ ቅጣት ከምግብ ስራ ውጭ አያልፍም ወይንም ደግሞ ወጥ ስራ ከማለት ውጭ አያልፍም ብሏታል። የሚገርማችሁ ነገር በጣም ቆንጆና ወይንም ደግሞ ምርጥ ባለሙያ ነው ክብሮም ማለት ነው። ምግብ ሲሰራ ቤት ሲያጸዳ ቆንጆ ባለሙያ ሴት ነው ማለት ነው። እና ሰምታችኋል። የወንድም ደግሞ ጀግና አለ እንደዚህ ወጥ የሚሰራ ምናምን ምግብ የሚሰራና በጣም አሪፍ ነበር ማለት ነው። ናሆሜም እንግዲህ እንደዚህ የምትንከባከበኝ ከሆነ ሁልጊዜም በዝናብ ተመትቼ እመጣለሁ ብሏል። ዝናብ መቶት በጣም በስብሰው ነበር ማለት ነው። ጽናትና ኪሩዬም ደስ የሚላቸው ቦታ ላይ ሄደው ሁለቱ አንድ ላይ ጊዜ ያሳልፈው መጥተዋል። ይሄ ነገር ደግሞ በጣም ደስ ይላል። ክብሮምና ሰኒ እንደሚዋደዱ ያውቃሉ ማለት ነው። እዚህ ጋር ስልኳን ረስታለች፣ ወስደህ አድርስላት ብለውት ለሱ ነበር የሰጡት። እሱም ደግሞ መሄድ ስለሚፈልግ ሰበብ አገኘ ሄደ። እሷም ደግሞ ስልኳን ረስታ የሄደችው ክብሮም ወደ እሷ ቤት እንዲሄድ ስለፈለገች ነው ማለት ነው። ምክንያቱም ብቻዋን ቤት ውስጥ አታድርም፣ ለምደዋለች በቃ እሱን ማለት ነው። እና ምን የመሰለ ፉንቅ ያለ ፍቅር ውስጥ ገብታለች ሰኒ ማለት ነው። ግን ደግሞ ያው ከዚህ በፊት የነበረው የእህቷ ትዳር ማለት ነው እህቷ ጋር የደረሰባት ነገር አሁን ላይ ሰኒ ላይ በጣም ትልቅ ተጽዕኖ አድርሶባታል። ያን ነገር ስለምትፈራ በቃ ሰውን መቅረብ አትፈልግም፣ በተለይ ወንድን ማለት ነው። እና ፍቅር የሚባለው ነገር በጣም ነው የምትጣላው የምትፈራው ማለት ነው። ይሄ ነገር ደግሞ መሆን የለበትም። ጽናትም ደግሞ ፍቅርን በጥብጬ ላጠጣሽ ብላታለች ማለት ነው። ምክንያቱም ፍቅር ራሱ እኮ ተበጥብጦ የሚጠጣ ቢሆን ጠጥታችሁ ትሞክሩታላችሁ። ፍቅር ግን ከፈለገው ሰው ነው የሚይዛችሁ እንጂ አይጠጣም። ሰምታችኋል። እና እንደዛ ነው ቤተሰቦቼ። የናሆሜ እናት ቤት ውስጥ የመጣች ጊዜ ምሩን ለምንድነው ልጅ ማትወልዱት ብላ ትጠይቃታለች ብዬ በጣም ፈርቼ ነበረ፣ ግን አልጠየቀቻትም። ምክንያቱም መልሱ በጣም ከባድ ስለሚሆን ማለት ነው። ለሷ በጣም ይከብዳታል።